ከአቶሺ ማይኒንግ አፕ ጋር በተያያዘ ከዚህ በፊት ብዙ ቪዲዮዎችን ሰርቼላችኋለሁ። ሃው ቱ ዊዝድሮዋል፣ እንዴት ዊዝድሮ እንደሚደረግ ወደ ሜታማስክ ዊዝድሮ ሳረግ በተደጋጋሚ ከዛ በተጨማሪ ሌሎች እንዴት በቲም ማይን በማድረግ ብዙ የአቶሺ ቶከኖችን መሰብሰብ እንደምችሉ ፕላስ ሌሎች አቶሺን ማይን ማድረጊያ ያሉ ፕላትፎርሞችንም አሳይቻችኋለሁ። በዛሬው ቪዲዮአችን በአጠቃላይ የምናየው አቶሺ ላይ ሜንኔቱ ላውንች ለመደረግ ኦልሞስት 2 ወር የሚሆን ጊዜ ቀርቶታል። ከዛ ጋር በተያያዘ ከ2 ወር በኋላ ምንድነው የሚጠበቅብን፣ አሁንስ ከዚህ አፕዴት ጋር ተያይዞ ምን አይነት ነገሮች የመጡ ለውጦች አሉ የሚለውን ነገር ነው የማሳያችሁ። አብራችሁን ቆዩ። እንደምትመለከቱት ቤተሰብ ኮይን ማርኬት ካፕ ዌብሳይቱ ላይ ነው የምገኘው። እንደምትመለከቱት እዚህ ጋር ሰርች ኢንጂኑ ላይ ፌቨራይት አድርጌ እንዳለ ያስቀመጥኳቸው ቶክኖች እንደምታዩት እኛ ማይን የምናደርጋቸው ናቸው። ኤቭሪባዲ የዚህ ቲም አባል የሆናችሁ ሰዎች እየገባችሁ ብሎክቼን ላይ ምን አይነት ለውጦች እየተካሄዱ ነው፣ ከኮይኖቹ ጋር በተያያዘ ማን ነው ኮይኑን የያዘው፣ በነማን እጅ ላይ ይገኛል የሚለውን እያንዳንዱን ነገር ቼክ ማድረግ ትችላላችሁ። አሁን የመጣሁት ከአቶሺ ማይኒንግ ጋር በተያያዘ አንዳንድ ነገሮችን ብሪፍ ለማድረግ ስለሆነ ቀጥታ ወደ አቶሺ እንሄዳለን ማለት ነው። በጣም ብዙ ሰው ብዙ ግሩፕ ብዙ የክሪፕቶ ኮሚኒቲ ከሰበሰብኩባቸው ፕሮጀክቶች መካከል አንዱ ነው አቶሺ ግሎባል ማይኒንግ። አቶሺ ግሎባል ማይኒንግ ኦልሞስት 2019 አካባቢ ነው ላውንች ተደርጎ የቻይኒዝ ፕሮጀክት ነው። በቻይኖች እጅ ያለ ቢግ የሆነ የብሎክቼን ፕሮጀክት ነው። እንደምትመለከቱት ዋጋው ዝቅ እያለ ነው በዚህ ሰሞን። ላስት ታይም አንድ ሰው ከግሩፕ ውስጥ ጠይቆኛል፣ ለምንድን ነው ባላንስ ሴክሽኔ ላይ የሚቀንሰው የሚል ጥያቄ ጠይቃችሁኛል። ይሄ ጥያቄ የመጣው ምንድን ነው ፕላትፎርሙ የሚለውንና ምን አይነት ፕሮጀክት ማይን እያደረግን እንደሆነ ካለመረዳት ይመስለኛል። ስለዛ ቀጥታ ብሎክቼን ላይ ያለውን የአቶሺን ፕራይስ ዝቅና ከፍ ሲል እየቆጠረ መሆኑን የምንረዳበት መንገድ ነው ማለት ነው። ከሜንኔት ላውንቹ ጋር መቃረብ ጋር ተያይዞ አንዳንድ መሰረታዊ ልነግራችሁ የሚፈልገው ነገር የአቶሺ ማይኒንግ ሜንኔቱ ላውንች ከተደረገ በኋላ አይቆምም ማይኒንጉ። ይሄን ለማለት የደፈርኩበት ወይም ለማለት ያስቻለኝ ምክንያት ምንድን ነው? ያላቸው ሰፕላይ ለምን ያክል ጊዜ ወደፊት ማይን እንደሚደረግ ኤቭሪቲንግ ዋይት ፔፐራቸው ላይ አስቀምጠዋል ማለት ነው። ምንድነው አፕን የሚያደርገው ማይኒንግ ሬቱ እንደምታዩት ባለፉት ወራት ማይኒንግ ሬቱን ቀንሰዋል። ወደፊትም ማይኒንግ ሬቱ እየቀነሰ ነው የሚሄደው ማለት ነው። ይህንን ነገር ከግንዛቤ ውስጥ ማስገባት አለባችሁ። ከዛ በተጨማሪ በአጭሩ 2 ነገሮችን ነው ነካ አድርጌ ይህን ቪዲዮ የምጨርሰው። እንደምትመለከቱት እዚህ ጋር ቲማችን ኦልሞስት ወደ 400 ሰዎች በላይ ተሻግረናል። ነገር ግን ኬዋይሲ እያለፋችሁ አይደለም ጋይስ። እዚህ ስክሪኔ ላይ የማሳያችሁ ከጀማው መካከል እንዳለ ኬዋይሲ ሌቭል 2 ያለፋችሁ ሰዎች ናችሁ ማለት ነው። እዚህ ጋር ኬዋይሲ ሴክሽናችሁን ቼክ እያደረግኩኝ ይገኛሉ። ኤቭሪባዲ ሲሪየስሊ ኬዋይሲ ሌቭል 2 ማለፍ እንዳለባችሁ ከአፕሊኬሽኑ አፕዴት ቀጥሎ የመጡ ፖስቶች ያሳያሉ። ከዛ በተጨማሪ ኬዋይሲ ሌቭል 2 ላላለፋችሁ ሰዎች የቬሪፊኬሽን ዊንዶ ተከፍቷል ማለት ነው። ወደዚህ ሴክሽን አልፋለሁ። እንደምትመለከቱት አሁን ያለውበት ገጽ የኬዋይሲ ስታተስ ፔጅ ነው። ኬዋይሲ ስታተስ ላይ ጋይስ ማወቅ ያለባችሁ ነገር ኬዋይሲ ሌቭል 1 is very easy። ፕሮፋይል ፒክቸራችሁን ትለጥፋላችሁ። ከዛ የአቶሺ ማይነር የሆኑ አቶሺን ማይን የሚያደርጉ የትኛውም ሰው ሊሆን ይችላል፣ ከኔም ግሩፕ ሊሆን ይችላል፣ ወስዳችሁ ኢሜይላቸውን ሌሎች ፕሮጀክቶች ላይ እንደምናደርገው
5 ሰዎችን አድ ታደርጋላችሁ ማለት ነው ወደ ሴኩሪቲ ሰርክላችሁ። ከዛ በመቀጠል ነው ወደ KYC ሌቭል 2 መሸጋገር የምትችሉት ጋይስ። KYC ሌቭል 2 እዛ ላይ የተቀመጠውን ነገር በትክክል የምታነቡ ከሆነ ኢትስ ቬሪ ኢዚ። ሶ አሁን አዲስ ምንድነው የተጨመረው የሚለውን ነገር እና አንድ የቲማችን ሜምበር ኮንፊውዝድ የሆነበትንም ኢሹ በማስመልከት ክሊር የምናደርግ ነው የሚሆነው ማለት ነው። ሶ እንደምትመለከቱት KYC 1 እና KYC 2 ፓስ አድርጌያለሁ። ከዛ እዚህ ጋር አንድ የተቀመጠ ወሳኝ ዲስክላመር አለ። ይህንን ዲስክላመር በምናይበት ጊዜ you need to finish one of the following tasks to earn single biometrics verification attempt ይላል። it's very serious guys። ሶ ጓደኛችንም የተሳሳተው ነገር ይሄኛው አቴምፕት በጣም ላይክ ሲንግል ስለሆነ አንድ ጊዜ ነው የምችሉት። ፌል ካደረጋችሁ የተቀመጠውን ሪኳየርመንት በድጋሚ ማሟላት ይጠበቅባቸዋል ማለት ነው። ሶ 2 ሪኳየርመንት ነው እዚህ ጋር ያስቀመጡት ጋይስ። 2 ሪኳየርመንት ያስቀመጡት አንደኛው 30 ኮንሲኩቲቭ ዴይስ ኦፍ ቼኪንግ ነው። 30 ቀናትን ሳታቋርጡ ቼኪንግ በማድረግ ማስከፈት ትችላላችሁ። እዚህ ገጽ ላይ እንደምትመለከቱት እኔ በሁለተኛው በኦፕሽን ኤ 6 ኮንሲኩቲቭ ዴይስ እንደቀሩን ይከፈትልኛል ማለት ነው። በተጨማሪ ደግሞ ኦፕሽን ቢ ሳክሰስፉሊ 10 ሰዎችን ኢንቫይት ካደረጋችሁ ቬሪፊኬሽናችሁን ታስጀምራላችሁ ማለት ነው። ሶ ይሄ ነገር በጣም ላይክ ኢንቮልቭመንት የሚጠይቅ ነገር ስለሆነ ጓደኛችን እንዳለው ኦልሬዲ ድጋሚ እንዲጀምር ነው ያደረጉት። ምክንያቱም ስክሪንሾት ልኮልኛል። ትክክለኛ ላይት ያልሆነ ቦታ፣ ብርሃን የሌለበት ቦታ ላይ ሆኖ ትክክለኛ የራሱን ፌስ ትክክለኛ ኳሊቲ ስካን ባለማድረጉ ነው። ሶ እንደምትመለከቱት ባዮሜትሪክስ ቬሪፊኬሽን ኖት አቬሌብል ይላል ለኔ። ሶ በቀጣይ ይሄ አቬሌብል የሆነላችሁ ሰዎች በጣም ብርሃን ባለበት ቦታ በስልካችሁ ሰልፊ ነው የሚሆነው። ልክ እንደነ ኦሜጋ እና እንደነ ስታር ኤክስ በጣም ኢዚ ነው። ሶ ይሄ የሚያሳየው ምን ያህል ቲሙ ታመኑ ትክክለኛ ሰዎች እጅ ላይ እንደሆነ ነው ማለት ነው። ሶ ስለዛ ጋይስ ሁላችሁም አቶሺን ማይን ማድረግ ያልጀመራችሁ ስፔሻሊ ኤርሊ ጋብዣችሁ 14 ሚሊዮን ዩዘር አለው አቶሺ ብዬ ነግሬያችሁ ኖ ፕሌይ ስቶር ላይ 100,000 ነው 100,000 ነው 200,000 ነው ስትሉ ነበረ። ወደ ፕሌይ ስቶር ከመምጣቱ በፊት ብዙ ቻይናውያን ነው ይሄ ፕሮጀክት ማይን የተደረገው ጋይስ። ሶ እናንተ አንደርስታንድ አላረጋችሁትም ወይም ደግሞ እናንተ አላወቃችሁትም ማለት ያ ፕሮጀክት ውሸት ነው ማለት አይደለም። እዚህ ጋር እንደምትመለከቱት ባላንሴን አሳይቻችኋለሁ። ዊዝድሮዋል በተደጋጋሚ ያረኩበትን ቪዲዮ ለጥፌላችኋለሁ። እዚህ ጋር እንደምትመለከቱት የዊዝድሮዋል ሪኮርዴንም መመልከት ትችላላችሁ። ሜታ ማስክ ላይም ሄጄ ከዚህ በፊት ያሳያችሁን ቪዲዮ መመልከት ትችላላችሁ ማለት ነው። ሶ ስለዛ ጋይስ በተጨማሪ አንድ የምጨምርላችሁ ቲፕ አቶሺ በጣም ቢግ የሆነ ፕሮጀክት ነው ጋይስ። ዲቴል ያለውን ነገር ዋይት ፔፐራቸውን ኤቭሪቲንግ ማንበብ ትችላላችሁ። ከዚህ በተጨማሪ የምጨምርላችሁ ነገር ዲቶክ ነው። ዲቶክ የሚባል ትልቅ ቲክቶክን ሊገለብጥ የሚችል ትልቅ ፕላትፎርም አላቸው። ገብታችሁ ብትመለከቱ ኤቭሪባዲ የቻይኒዝ ኮሚኒቲ ነው ረግጦ እየሰራ ያለው። ልክ እንደ ቲክቶክ ነው ጋይስ። ማይን ያደረጋችሁትን ኮይን ቀጥታ ወደ አካውንታችሁ መላክ የምትችሉበት እንደ አቶሺ ማይኒንግ አፕ ይህን ያህል ያልተወሳሰበ ሪኳየርመንት የሌለው ፕሮጀክት ነው። ሶ ዲቶክ አፕ ፕሌይ ስቶር ላይ የለም። ሶ ልብ ማለት ያለባችሁ ጋይስ ፕሌይ ስቶር ላይ የለም ማለት በጣም እንደውም ኢገርድ ነው መሆን ያለባችሁ። ያ ማለት በጣም ፎከስ አድርጋችሁ ነው መስራት ያለባችሁ ማለት ነው። ወደ ፕሌይ ስቶር እንዳይመጣ ተናግረዋል። ሶ ሃው ቱ ስታርት ዲቶክ አፕ ዲቶክ ማይኒንግ የሚለውን ነገር ሌላ ቪዲዮ ሰራላችኋለሁ። እስከ
እስከዛ ግን ወደ ዲቶክ አፕ በመሄድ ፕላትፎርሙ ምን እንደሚመስል አይተን ይህን ቪዲዮ የምንጨርስ ነው የሚሆነው። አብራችሁን ቆዩ ቤተሰብ። ዲቶክ ማለት ልክ እንደ ቲክቶክ ያለ ቪዲዮ ማጋሪያ ፕላትፎርም ነው። እዚህ በየቀኑ 1 ደቂቃ እና ከዛ በታች የሆኑ 10 ቪዲዮዎችን እንድትለጥፉ ያስችላችኋል። ከዛ በተጨማሪ ቪዲዮ በምታዩ ሰዓት፣ ቪዲዮ በምትለጥፉ ሰዓት ኮይኖችን መሰብሰብ ትችላላችሁ ማለት ነው። የኔን አካውንት ለመመልከት ያክል እዚህ ጋር እንደምታዩት ምን ያክል ላይክ እንደሰበሰብ፣ ምን ያህል ፎሎወሮች እንዳሉን፣ ስንት ሰዎችን ፎሎ እንዳረግ ኤቭሪቲንግ እዚህ ጋር ይታያል ማለት ነው። ከዚህ በተጨማሪ ከቪዲዮ ከማጋራት እና ከተያያዥነት ካላቸው ነገሮች ውጭ ደግሞ በምን አይነት መንገድ የአቶሺን ኮይን እዚህ ፕላትፎርም ላይ ማይን ማድረግ እንችላለን የሚለውን አሳያችኋለሁ ማለት ነው። ከታች መመልከት እንደምትችሉት የዲስከቨሪ ሴክሽን አለ። ወደ ዲስከቨሪ ሴክሽን ስትሄዱ ልክ እዚህ ጋር ክሊክ ታደርጋላችሁ። ያ ማለት ይሄ የቼኪን ሴክሽናቸው ማለት ነው። ኤቭሪዴይ ቼኪን ማድረጋችሁን አፕሊኬሽኑ ይመዘግባል። እንደምትመለከቱት 224 ዴይስ ቼኪን አድርጌያለሁ ማለት ነው። ከዛ በተጨማሪ እነዚህን ከታች የምትመለከቷቸውን ሚሽኖች አኮምፕሊሽ በማድረግ 5 አቶሺ ኮይኖችን ማግኘት ትችላላችሁ ማለት ነው። በመቀጠል ደግሞ ማይኒንግ እዚህ አፕሊኬሽን ላይ አለ። ኦፊሻሊ እንደምትመለከቱት እቺ ፓርት የማይኒንግ ሴክሽን ነች። እዚህ ማይኒንግ ሴክሽን ላይ በመግባት በየ4 ሰዓቱ ነው ስታርት የምታደርጉት። ሃው ዲስ ቲንግ ወርክስ የሚለውን ነገር በሌሎች ቪዲዮዎች በደንብ ብሬክ ዳውን አድርጌ አሳያችኋለሁ። እንደምትመለከቱት የኔ ማይኒንግ ሴሽን አልተጠናቀቀም። 7 አቶስ ኮይኖችን ቆጥሮልኛል። 17 ሚኒት እንደሚቀረው ነው የሚያሳየው። እንደምትመለከቱት ቲማችን 51 ሰው ሆኗል። ሌላ በተጨማሪ ማየት የሚገባችሁን ሴክሽን በማሳየት ይህን ቪዲዮ የምናጠናቀቅ ነው የሚሆነው። እዚህ ጋር መመልከት እንደሚችሉት ማይ ዋሌት ኤንድ ኤርኒንግስ ይላል ማለት ነው። እዚህ ሴክሽን ላይ መመልከት እንደምችሉት ፍሮዘን አማውንት አለኝ፣ ዊዝድሮ አማውንት ኢናብል የተደረገ አለኝ ማለት ነው። ሌትስ ጎ ቱ ኤክስቼንጅ ይላል እዚህ ጋር አቶስ ጎ ቱ ኤክስቼንጅ ትሉና መመልከት እንደምንችለው ጋይስ እዚህ ጋር ኤክስቼንጅድ አቶስ 8592 ያሳያል። ፍሮዘን አቶስ ደግሞ ወደ 50,000 አቶስ ነው የሚያሳየው። ሎክድ እና ኤክስቼንጀብል አቶስ ይኖረናል ማለት ነው እዚህ ጋር። ቪዲዮ በምንለጥፍ ጊዜ በተለያዩ እንቅስቃሴዎች ነው እነዚህን አቶሶች የምንሰበስበው። ዊዝድሮዋል በማለት ወደ ዊዝድሮዋል ሴክሽኑ ትሄዳላችሁ። በቀጥታ ወደ አካውንታችሁ ዊዝድሮ የምታደርጉበትን ኦፕሽን ነው የሚሰጣችሁ ማለት ነው። እዚህ ጋር እንደምትመለከቱት ዊዝድሮ ለማድረግ ወዴት አካውንት ዊዝድሮ እንደምታደርጉ እዚህ ጋር መመልከት ትችላላችሁ። ከዛ በተጨማሪ ዊዝድሮዋል ሪከርድ መመልከት ምችሉበት 1000 አቶስ ዊዝድሮ እንዳደረግኩኝ ነው እዚህ ጋር መመልከት የምችሉት። ቤተሰብ ዲቶክንም እየተቀላቀላችሁ ማይኒንጋችሁን በርትታችሁ እንድትቀጥሉ አበረታታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ ቤተሰብ። ባይ ባይ።